ያው ተመልካቾቼ እንደናችሁ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ በጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዛም ጥያቄዎችን ከነ መልሳቸው ይዤላችሁ መጥቻለሁኝ። ስለዚህ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ፈተናውን እንደ ልማሊሙ መንገድ ሳይሆን እንደ ሀዊ ያድርግላችሁ። በጣም ቀላል በቀላሉ የምትሰሩት በጣም ብዙ ልፋት የማይፈልግ ያድርግላችሁ። ዝግጅታችሁ እንዴት ነው? ኦልሞስት ወደ 20 ምናምን ቀን ነው እናቀረው። እንዴት ነው የተዘጋጃችሁ ነው? የመጀመሪያ ተፈታኞች ናቸውና እንዳትዘናጉ። ከዚህ በተጨማሪ እስቲ ባካችሁ ለሁለት ወይም ሶስት ጓደኞቻችሁ ሼር አድርጉ። እንዲሁም ደግሞ እናንተም ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳረሱ። ላይክን እንደ ጦር ሜዳ አትፏት። ስለዚህ ላይክ ማድርጓት፣ ሰብስክራይብ አድርጋችሁ መጀመራችሁን እንዳረሱ። እንደውም በጣም ብዙ ይሄንን ቪዲዮ ከሚያዩት ወይም ይሄንን ቻናል ከሚጠቀሙት ወይም ከሚያዩት ቤተሰቦቼ 85% የሚሆነው ተመልካቾቼ ይሄንን ቻናል ሰብስክራይብ ያላደረጉ ተመልካቾች ናቸውና ሰብስክራይብ ማድረጋችሁን እንዳረሱ። ስለዚህ ከዚህ በተጨማሪ ደግሞ ኤግዚት ኤግዛም ሳይደርስ አንድ ነገር አስቤላችኋለሁ። እሱ ምንድነው ከ2015 ጀምሮ እስከ 2017 የተፈተኑትን አትሊስት 150 ጥያቄዎችን በኪውዝ መልክ አዘጋጅቻለሁ። ስለዚህ በቅርብ 2-3 ቀን ውስጥ ይሄን በ10 ጥያቄ ወይም 15 ጥያቄ እናንተ የምትሰሩትን አዘጋጅቼላችሁ። ከዚህ በተጨማሪ ደግሞ ማቴሪያል አታችሁ የተቸገራችሁ ላላችሁ፣ እንዲሁም ደግሞ በጣም በየቀኑ አፕዴት የሚደረጉ ነገሮችን ለማየት የተቸገራችሁ ላላችሁ ተመልካቾቼ ወደ ቴሌግራም ግሩፓችን መቀላቀላችሁን እንዳርሱ። የቴሌግራም ግሩፕን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። ስለዚህ ጆይን ማድረጋችሁን እንዳትረሱ። ስለዚህ ወደ ቪዲዮ ከማለፋችን በፊት አሁንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ወደ ቪዲዮ እንለፍ። ስለዚህ ወደ መጀመሪያ ጥያቄ ከማለፋችን በፊት ቪፒኤን ለምትጠቀሙ ተማሪዎች ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። ስለዚህ የመጀመሪያው ጥያቄ አድቫንስድ ፋይናንሻል አካውንቲንግ 2 ነው። what is a defensive tactic that target company is hostile takeover to resist the proposed business combinations through the amendment of the article of incorporation or bylaw to make it more difficult to obtain stockholder approval for takeover? The script is B white knight, B C poison pill, D green mill የምንለው ነው። ስለዚህ ይሄ 2016 ላይ የመጣው ጥያቄ ነው። ሁለቱንም 2017 2016 የመጡትን ጥያቄዎችን አንድ ላይ እንስራቸው። ስለዚህ we do have two mechanism of combination ሁለቱንም mechanism of combinationዎች አሉ። የመጀመሪያ ፍሬንድሊ ቴክ ኦቨር የምንላቸው ሁለት ሜካኒዝሞች ናቸው። አንደኛው ፍሬንድሊ ቴክ ኦቨር የምንለው ነው። ሁለተኛው ሆስታይል ቴክ ኦቨር የምንለው ነው። ስለዚህ ፍሬንድሊ ቴክ ኦቨር የምንለው ራሱ ካምፓኒ ፈቅዶ ስቶክ ሆልደሮቹ ፈቅዶ ቦርድ ኦፍ ዳይሬክተሩ ፈቅዶ ስለዚህ በቀላሉ አፕሩቭ አድርጎ የኮምባይን የምናደርገው ነው። ሆስታይል ቴክ ኦቨር የምንለው ደግሞ ግን እነዚህ አኩዊረር ካምፓኒ ወይም ገዢው ካምፓኒ ተገዢውን ካምፓኒ በፎርስ ለመቆጣጠር በሚሄድበት ሰዓት ላይ በዚህ ሰዓት እነዚህ ለመገዛት የታሰቡ ካምፓኒዎች ራሳቸውን ዲፌንስ የሚያደርጉበት ሜካኒዝም ነው ማለት ነው። ስለዚህ ይሄ ማለት it is the mechanism of avoiding the hostile takeovers የምንላቸው ማለት ነው። hostile takeovers ወይም forceful takeoverዎችን ዲፌንድ የምናደርግበት ሜካኒዝም ነው ማለት። ስለዚህ የመጀመሪያው ፓክማን ዲፌንስ ይባላል። ይሄንን በቀላሉ ለመግለጽ if you want to eat me I'll eat you back የሚባሉ ነገር አለ። ስለዚህ በሌላ በኩል ለምሳሌ ኢሾን በኢሾ እንደሚባለው ማለት ነው። አንድ ካምፓኒ አንድን ካምፓኒ ለመግዛት ከመጣ ስለዚህ ተገዢው ካምፓኒ በሌላ በኩል ለመግዛት የመጣው ወይም ገዢው ካምፓኒ የሚያስፈራራበት ሜካኒዝም ነው ማለት ነው። ስለዚህ ለምሳሌ አንድን ካምፓኒ ለመግዛት እንቅስቃሴ በሚያደርግበት ሰዓት ላይ ይሄ ለመገዛት ያሰበው ካምፓኒ ሄዶ ስቶክ ሆልደሮቹን የገዢው ካምፓኒ ስቶክ ሆልደሮችን በማነጋገር ራሱ ተመልሶ ሆስታይል ቴክ ኦቨር ለማድረግ እንቅስቃሴ በሚያደርግበት ሰዓት ፓክማን ዲፌንስ እንላለን ማለት ነው። ስለዚህ ይሄን ብሎ ማለት ካምፓኒዎች ለምሳሌ ኤ ካምፓኒ ቢ ካምፓኒ መቆጣጠር ይፈልጋል። ስለዚህ ቢ ካምፓኒ ይመለስና የኤ ካምፓኒ ስቶክ ሆልደሮች ጋር ሄዶ እንዴት ቴክ ኦቨር ለማድረግ ስለዚህ እንቅስቃሴ በሚጀምርበት ሰዓት በዚህ ሰዓት ደግሞ ይሄ ለመግዛት የመጣው ካምፓኒ ሐሳቡን ይቀይራል ማለት ነው። ስለዚህ ፓክማን ዲፌንስ እንላለን ማለት ኢሾ በኢሾ ወይም በቀላሉ እሱ በሚሄድበት መንገድ መሄድ ማለት ነው። ሁለተኛ ላይ የምናገኘው ዋይት ናይት ዲፌንስ የምንለው ነው። ስለዚህ ዋይት ናይት ዲፌንስ ላይ it is about to looking for the friendly takeover የምንለው ማለት ፍሬንድሊ ቴክኦቨር ከሰርድ ፓርቲ ጋር ፍሬንድሊ ቴክኦቨር ለማድረግ እንቅስቃሴዎች መጀመር ማለት ነው። ለምሳሌ ኤ ካምፓኒ ቢ ካምፓኒ መግዛት ይፈልጋልና ከዛ በኋላ ይሄንን ፎርስ ጠቅሞ ቢ ካምፓኒ መግዛት ይፈልጋል። ስለዚህ በቀላሉ ቢ ካምፓኒ ሲ ካምፓኒ ጋር ሄድና በሰርድ ፓርቲ ላይ ፍሬንድሊ ኤ ካምፓኒ ከሚይዘን እናንተ ቴክኦቨር አድርጉን ብሎ ፍሬንድሊ ምን ማቅረብ ነው። ስለዚህ ፕሮፖዛሎችን ማቅረብ ማለት ነው። ስለዚህ በሌላ በኩል ያን
ያንን ሆስታል ቴክ ኦቨሮችን ለማስቀረትና የተሻለ ድርድር ለማግኘት ፍሬንድሊ አኩሬት ቴክ ኦቨር እንዲያደርግ ለማድረግ ነው ማለት ነው። ስለዚህ በሶስተኛው ወገን ፈልጎ ከዛ በኋላ ሆስታል ቴክ ኦቨርን ለማስቀረት የሚያግዝ ይሆናል ማለት ዋይት ናት ዲፌንስ እንላለን ማለት ነው። ከዛ ሶስተኛ ላይ የምናገኘው ደግሞ ስክሮች ኤር ዲፌንስ የምንለው ነው። ስለዚህ this is about selling or about intentional damaging of the company ማለት ነው። ኢንቴንሽናሊ ካምፓኒያችን ዳሜጅ የምናደርግበት ወይም ኢንቴንሽናሊ ካምፓኒያችን ሌስ አትራክቲቭ የምናደርግበት ሜካኒዝም ነው። ለምሳሌ ካምፓኒዎች ኢንቴንሽናሊ ራሳቸውን ሌስ አትራክቲቭ ለማድረግ they may taking huge debt በጣም ትልቅ ብድር ውስጥ ሊገቡ ይችላሉ። ወይም ደግሞ they may sell the valuable asset of the company በጣም ያ ቴክ ኦቨር ለማድረግ የመጣውን ካምፓኒ በጣም አትራክት የሚያደርገው ፓርት ካለ ወይ አሴቶች ካሉ እነሱን የመሸጥ ወይም ካልሆነ ደግሞ በጣም ከባድ ሆነ ባድ ኮንትራክት ውስጥ መግባት። ስለዚህ እነዚህ ነገሮችን በሚያደርጉበት ሰዓት ላይ ያ ለመግዛት የመጣው ካምፓኒ በጣም ሀሳቡን ቀይሮ በቀላሉ ምን ማድረግ ይችላል መመለስ ይችላል ማለት ነው። ግን ይሄ ኢን ዘ ሎንግ ራን የካምፓኒን ኢሜጅ የሚጎዳ ይሆናል ማለት ነው። ስለዚህ ይሄን ብሎ ማለት በቀላሉ ምንድነው if you are keeping to going to acquire my company I will make my company destroyed ማለት ነው። እኔን ካምፓኒ ለመግዛት ቀጥ ብለህ የምትመጣ ከሆነ ወይም የማትመለስ ከሆነ እኔን ካምፓኒ አንተ እንደማትፈልጉ አድርጌ አዘጋጅልሃለሁ እንደሚባለው ማለት ነው። ስለዚህ that's called scroll ear defense እንላለን ማለት ነው። ከዛ አራተኛ ላይ የምናገኘው ደግሞ crown jewel defense የምንለው ነው። ስለዚህ this is about selling the most valuable asset of the company the most valuable asset of the company መሸጥ ነው። ለምሳሌ selling the treasury of the company and selling the one best profitable segment of the company የካምፓኒ አንድ ካምፓኒ በጣም ሞር ፕሮፊታብል ሆኑ ሴግመንቶችን ወይም ደግሞ የካምፓኒ ሞስት ቫሉable ሆኑ አሴቶችን የመሸጥ ስራ መስራት። ከዛ በኋላ ያኔ ያ ሴግመንት ከተሸጠ ወይም ያ ብራንች ከተሸጠ ሆስታል ቴክ ኦቨር ለማድረግ የመጣው ካምፓኒ ሌስ አትራክቲቭ ይሆናል። ስለዚህ በዚህ መልኩ ራሱን ዲፌንስ ማድረግ ይችላል ማለት ነው። ከዛ አምስተኛ ላይ የምናገኘው ደግሞ ሻርፕ ፕሌመንት የምንለው ነው። this is about repurchasing back of the outstanding common stock የራሳችን common stock ድጋሜ መልሰን መግዛት ማለት ነው። for the treasury or for the retirement ማለት ነው። ለሪታይርመንት ወይ ደግሞ ለትሬጀሪ ለማስቀመጥ ለትሬጀሪ ወይም ለሪታይርመንት ወይም ደግሞ በሌላ በኩል incurring of long term የተለያዩ long term ዴፕቶችን ኤክስቼንጅ ማድረግ ማለት ነው። እነዚህ common stockዎችን ወይ ከዚህ በፊት ተሽጦ የነበሩ common stockዎችን በለርጅ ነምበር ኦፍ ዴፕት መቀየር። ስለዚህ ሌስ አትራክቲቭ እንዲያደርግ ያደርገዋል ማለት ነው። ስለዚህ that is sharp implement የምንለው repurchasing of own stock in order to make treasury or retirement የምንለው ያንን ነው ማለት ነው። ከዛ በኋላ poison pill የምንላቸው ደግሞ አሉ። poison pill የምንላቸው is amendment of different kinds of memorandum of association or amendment of different kinds of incorporation articles or by law የምንሏቸው ማለት ነው። ስለዚህ ለምሳሌ decreasing the value of the stock for the existing shareholders የምንላቸው ማለት ነው። ላሉ ሼርሆልደሮች የሼርን ቫልዩ በመቀነስ በዲስካውንት በመሸጥ ስለዚህ በጣም በብዛት ሼርሆልደሮቹ አክሲዮን እንዲገዙ ማድረግ። ከዚህ በተጨማሪ ደግሞ የተለያዩ ህግጋቶችንና ህጎችን በኮርፖሬሽን ላይ ህግጋቶችን መተዳደሪያ ደንቦችን ማድረግ አመንድ ማድረግ። ስለዚህ ያ poison pill እንላለን ማለት ነው። ለምሳሌ ወይም increasing of the cost of takeover በጣም መጨመር ሊሆን ይችላል። ከዚህ በተጨማሪ ደግሞ ሌላ ካምፓኒዎች እንዳይመቻቸው ወይም መጥቶ እንዳይገዛቸው በቀላሉ የተለያዩ ህግጋቶችን ማሻሻል poison pill እንላለን ማለት ነው። ከዛ ሰባተኛ ላይ የምናገኘው ደግሞ green mill ይባላል። green mill የምንላቸው ደግሞ when the company is about take ኦቨርን ለመቆጣጠር የራሱን ካምፓኒ የራሱን ሼር በፕሪሚየም ሲገዛ ማለት ነው። ለምሳሌ እነዚህ ሆስታል ቴክ ኦቨር ለማድረግ የመጡ ካምፓኒዎች ወይ ሼር ሆልደሮች ወይም ደግሞ የአክሲዮን ባለቤቶች የሚገዙትን ሼር የራሱን ሼር መልሶ በፕሪሚየም መግዛት። ይሄን ብሎ ማለት በቀላሉ ምንድነው የራሳችን ሼር በፕሪሚየም መግዛት ማለት ነው። ወይም ሆስታል ቴክ ኦቨር ለማድረግ የመጡ ግለሰቦች ወይም ደግሞ ካምፓኒዎች ልክ ሼራችን ሲገዙ የራሳችን ሼር በተሻለ ፕሪሚየም አማውንት ወይ በተሻለ ፕራይስ የራሳችን ሼር መልሰን እንገዛለን ማለት ነው። so that is another mechanism of avoiding the hostile takeover ያንን ደግሞ ሆስታል ቴክ ኦቨር የሚንቀንስበት ሜካኒዝም ነው ማለት ነው። ስለዚህ የሼራችን ወይም የስቶካችን ፕራይስ በጣም በመጨመር መልሰን የራሳችን ሼሮችን መግዛት the green mill ይባላል ማለት ነው። ከዛ መጨረሻ ላይ የምናገኘው ደግሞ ስምንተኛ golden handshake ይባላል። this is also the mechanism of increasing the cost of hostile takeover
ሆስታል ቴክ ኦቨር እንዳይሆን ኮስቶችን በርደኖችን የምንጨምርበት መካኒዝም ነው። ለምሳሌ የተለያዩ ክፍያዎችን በመክፈል ወይም የተለያዩ ፕሮሚሶችን በማድረግ ማለት ነው። ለምሳሌ ኢፍ ካምፓኒ የሚዘጋ ከሆነ ለነዚህ ለኤክስኪዩቲቭ ዳይሬክተርስ የሚባሉ ለመናጀሮች የተሻለ ክፍያ ወይም ኤናል አማውንት ክፍያ እንከፍላቸዋለን በሚል ስለዚህ በጣም ለምሳሌ ሴቨራንስ የሚባል አላውንስ አለ። ለነዚያ ሴቨራንስ አላውንሶችን አማውንታቸውን ከፍ በምታደርጉበት ሰዓት ስለዚህ ይሄንን ካምፓኒ መጥቶ ያንን ቴክ ኦቨር በሚያደርጉበት ሰዓት ክፍያ እሱ ስለሚፈጽም ያን ነገር ላለማድረግ ኮስቱን በጣም ሃይ ስለምናደርግበት ሆስታል ቴክ ኦቨር የማድረግ ፍላጎቱን የሚቀንስ ይሆናል ማለት ነው። ስለዚህ በቀላሉ ምን ማለታችን ነው? ኢንክሪዚንግ ዘ ኮስት ኦፍ ቴክ ኦቨር ባይ ኢንክሪዚንግ ፔይ አውት ቱ ዘ ዲፈረንት ካይንድስ ኦፍ ቦዲስ የምንለው ማለት። ስለዚህ የሚከፈሉ የተለያዩ ክፍያዎችን ካምፓኒ ቴክ ኦቨር የሚደረግ ከሆነ ወይ ካምፓኒ ዲዞልቭ የሚደረግ ከሆነ የሚከፈሉ ጥቅማ ጥቅሞችን አማውንቶችን ለግለሰቦች በምትጨምሩበት ሰዓት አማውንቱን በምትጨምሩበት ሰዓት ስለዚህ ያ ለመግዛት የመጣው ካምፓኒ ስለዚህ ኢንተረስቱን የሚያጣ ይሆናል ማለት ነው። ስለዚህ እነዚህ this is 8 types of the hostile takeover መካኒዝሞች ናቸው። በየአመቱ የሚመጡ ጥያቄዎች ናቸው። ስለዚህ 2015 2016 እንዲሁም ደግሞ በአራቱም ዙር የመጡ ጥያቄዎች ናቸው። ይሄን በደንብ ካወቃችሁ በቀላሉ this one is about the gift ነው ማለት ነው። ስለዚህ እነዚህ ሁለቱን ጥያቄዎችን እንመለስ። የመጀመሪያው ለምሳሌ በቢዝነስ ኮምቢኔሽን ላይ የተለያዩ አሜንድመንት በምናደርግበት ሰዓት አርቲክል ኦፍ ኢንኮርፖሬሽን አሜንድመንት የምናደርግበት ሎዎችን በምናሻሽልበት ሰዓት ላይ የምናደርገው ስራ which one of the following የምንለው ነው። ስለዚህ የመጀመሪያው በጣም ቀላል ጥያቄ ነው። ምን ብለን ነበር? መጀመሪያ አርቲክል ኦፍ ኢንኮርፖሬሽን ወይ ደግሞ ባለው አሜንድመንት በምናደርግበት መካኒዝም በቀላሉ የመጀመሪያው ጥያቄ C poison pill amendment of the article of incorporation or the bylaw የምንለው ማለት ስለዚህ C ይሆናል ማለት። ከዛ ሁለተኛ ላይ የምናገኘው ደግሞ which defensive mechanism involved with the target company making itself less attractive by taking on excessive debt or engaging in unfavorable financial transaction። ለምሳሌ ምን ብለን ነበር ቀደም? የተለያዩ ባድ ኮንትራክት ውስጥ በመግባት ወይም አክሰሲቭ የሆነ ወይ ደግሞ large amount of debt በመውሰድ ወይም ደግሞ ያ የሚመጣው ካምፓኒ መወጣት የማይችለውን በጣም ትልቅ ነገሮች ውስጥ ስንገባ የተለያዩ ትራንዛክሽኖች ውስጥ ስንገባ ስለዚህ ሆስታል ቴክ ኦቨር የምናስቀራበት መካኒዝም ነው ብያለሁ። እሱም ደግሞ ምንድነው የሚባለው? the scorched ears የምንለው ማለት ነው። ስለዚህ the scorched ears የምንለው ማለት ነው። ስለዚህ ሁለተኛ ይሆናል ማለት ነው። scorched ኤርዝ እንላለን። ይሄ በ2016 የመጣ ነው ማለት ነው። እያንዳንዳቸውን ግዴታ ማወቅ ይኖርባቸዋል ማለት። ወደ ሶስተኛ ጥያቄ እንሂድ። This is also the financial management question. The current asset financing policy under which the working capital is primarily financed by long term source: A, aggressive policy; B, matching policy; C, the conservative policy; D, hedging policy ይላል። by the way እነዚህ ሁለቱ ተመሳሳይ ናቸው። B እና D ላይ ያሉት ተመሳሳይ ናቸው። ያው aggressive policy እና conservative policy ናቸው። so generally ሶስት አይነት ፖሊሲዎች አሉን እነዚህ ፋይናንሲንግ ላይ ወይም the mechanism of financing long term asset እና short term asset እና long term asset ፋይናንስ የምናደርግበት መካኒዝሞች ወደ ሶስት የሚጠጉ መካኒዝሞች አሉ። አንደኛ aggressive ፖሊሲ ነው፣ ሁለተኛ ኮንዘርቫቲቭ ፖሊሲ ነው፣ ሶስተኛ ደግሞ ማቺንግ ወይም ደግሞ ባላንሲንግ የምንለው ታይፕስ ኦፍ ፖሊሲ መካኒዝም ነው። ስለዚህ የመጀመሪያው አግሬሲቭ ፖሊሲ የምንለው በቀላሉ አግሬሲቭ ፖሊሲ ላይ ምንድነው የሚለው ሾርት ተርም ፋይናንሲንግ የምንጠቀመው ለሾርት ተርም አሴትም እንዲሁም ደግሞ ለፐርማነንት ወርኪንግ ካፒታል እንዲሁም ደግሞ ለፊክስድ አሴት የምንጠቀመው ሾርት ተርም ፋይናንሲንግ ነው ማለት ነው። በቀላሉ ሾርት ተርም ፋይናንሲንግ ካን ቢ ዩዝድ ፎር ፋይናንሲንግ ሾርት ተርም አክቲቪቲስ ኤንድ ፋይናንሲንግ ኦፍ ሎንግ ተርም አሴት ኦር ፋይናንሲንግ ኦፍ ፐርማነንት ወርኪንግ ካፒታል የምንለው ማለት ነው። በቀላሉ this is a mechanism of having high risk ያለው types of mechanism ነው። low cost አለው ግን profitability ከፍ ያለ ነው። ግን in the another way it is a mechanism of reducing the liquidity reduce የምናደርግበት mechanism ነው። ለምሳሌ ስቶክ አግሬሲቭ ላይ እነዚህ ክሬዲት ትሬድ ክሬዲት የምንላቸው ሾርት ተርም ባንክ ሎንስ ኦቨርድራፍቶችን በመጠቀም ሎንግ ተርም ፋይናንሲንጎችን ሎንግ ተርም አሴቶችን እና ፐርማነንት ወርኪንግ ካፒታሎችን ፋይናንስ የምናደርግበት መካኒዝም ነው ማለት። ስለዚህ በቀላል አማርኛ አግሬሲቭ ፖሊሲ የምንለው ሾርት ተርም ፋይናንሳችን ለሎንግ ተርም አሴቶችም እንዲሁም ደግሞ ለፐርማነንት ወርኪንግ ካፒታልም የምንጠቀመዋለን ማለት።
ከዛ ወደ ሁለተኛ ላይ ስንድ ደግሞ ኮንዘርቫቲቭ ፖሊሲ እንላለን ማለት ነው። ኮንዘርቫቲቭ ፖሊሲ ላይ ደግሞ ምንለው እነዚህ ኢኩዊቲ ሼሮችን እንዲሁም ደግሞ የተለያዩ ሎንግ ተርም ፋይናንሲንግ የምንጠቀመው ለፊክስድ አሴት እና ለካረንት አሴት ነው ማለት። በሌላ በኩል ምን ማለታችን ነው? ሎንግ ተርም ፋይናንሲንግ ለሁለቱም ነው። ለሎንግ ተርምም ለሾርት ተርም አሴቶችን እንጠቀማለን ማለት ነው። የቅድሙ ላይ ምንድነው ያልነው? ሾርት ተርም ፋይናንሲንግ ለፐርማነንት ወርኪንግ ካፒታልም ለፐርማነንት ፊክስድ አሴትም እንጠቀማለን ነው። እዚህ ጋር ግን ሎንግ ተርም ፋይናንሲንግ ለሁለማንም ለሎንግ ተርም አሴትም እንዲሁም ደግሞ ለሎንግ ተርም አሴትም ለሎንግ ተርም እንዲሁም ለሾርት ተርም አሴት እንጠቀማለን ማለት ነው። ይሄኛው ሜተር ላይ ሎው ሪስክ ነው። ከዚህ በተጨማሪ ደግሞ ሃይ ኮስት ነው። ሃይ ሊኩዊዲቲ ያለው ግን ሴፍቲ ነው ማለት ነው። ከቀደሙ ሪቨርስ ማለት ነው። ስለዚህ ኮንዘርቫቲቭ ፖሊሲ የምንለው ያንን ነው። ከዛ ሶስተኛ ላይ የምናገኘው ደግሞ ማቺንግ ፖሊሲ እንላለን። ማቺንግ ፖሊሲ የምንለው the balance between two ለሁለቱም ባላንስ የሚሆን ነው። ስለዚህ ሎንግ ተርም ፋይናንስ የምንጠቀመው ለፊክስድ አሴት ነው። ሾርት ተርም ፋይናንሲንግ የምንጠቀመው ደግሞ ለቴምፖራሪ ወይም ለካረንት አሴት እንጠቀማለን ማለት ነው። ስለዚህ this is a mechanism of balancing the optimizing risk and the return ኦፕቲማይዝ ኦን ሪስክ እና ሪተርንን ባላንስ የምናደርግበት ሜካኒዝም ነው። ስለዚህ ሁለቱም የኮምቢኔሽን ኦፍ ቱ ማለት ነው። ሾርት ተርም ፋይናንሲንግ ለሾርት ተርም አሴት፣ ሎንግ ተርም ፋይናንሲንግ ደግሞ ለሎንግ ተርም አሴት እንጠቀማለን። ያ ማቺንግ ፖሊሲ እንላለን ማለት ነው። በዛ ግን ኮንዘርቫቲቭ ላይ የምንጠቀመው ግን ሎንግ ተርም ፋይናንሲንግ ለማን ለሁለቱም ለሎንግ ተርም አሴትም ለሾርት ተርም አሴት እንጠቀማለን ማለት። አግሬሲቭ ላይ ስንመጣ ግን ሾርት ተርም ፋይናንሲንግ ለፐርማነንት ወርኪንግ ካፒታልም ለፊክስድ አሴትም እንጠቀማለን ማለት። ሶ ዳት ኢዝ ዘ ዲፈረንስ ቢትዊን ዘም። በቀላሉ ዘ ካረንት አሴት ፋይናንሲንግ ፖሊሲ ካረንት አሴት ፋይናንሲንግ ለሁለቱም የሚጠቅምበት ወይም ፋይናንሲንግ የሚጠቅምበት ቦታ የትኛው ነው ለምለው ሶስተኛ ጥያቄ ሲ ይሆናል። ኮንዘርቫቲቭ ፖሊሲ እንላለን ማለት ነው። ኮንዘርቫቲቭ ፖሊሲ ላይ ምንድነው የምንለው? ሎንግ ተርም ፋይናንሲንግ ለሾርት ተርም አሴትም ለሎንግ ተርም አሴት እንጠቀማለን ማለት ነው። እዚህ ጋር ምንድነው የሚለው? ሎንግ ተርም ሶርስን ሾርት ተርም አሴት ፋይናንሲንግ የምንጠቀመው በኮንዘርቫቲቭ ላይ ስለሆነ ስለዚህ this one is very easy question ሲ ኮንዘርቫቲቭ ፖሊሲ ይሆናል ማለት። ወደ አራተኛ እንለፍ። አራተኛ ላይ አሁን የምናገኘው አድቫንስድ ፋይናንሻል አካውንቲንግ ቱ ነው የምናገኘው። እዚህ ላይ 8 ጥያቄዎች ይመጣሉ። ባይዘው እነዚህም ብዙ ጊዜ ከአንድ አካባቢ መጡ ጥያቄዎች ናቸው። in the which of the method of arranging business combination new corporation is formed to issue its common stock for the outstanding common stock of two or more existing corporation ይላል። A acquisition of asset, B acquisition of common stock, C statutory consolidation, D statutory merger የምንለውን እንያቸው። ስለዚህ እያንዳንዳቸውን እንያቸው። መጀመሪያ እነዚህ ነገሮች ምንድናቸው? ለምሳሌ ስታቱተሪ መርጀር የምንለው ምንድነው? በቀላሉ ይሄንን ለማስረዳት ለምሳሌ ኤ እና ቢ ኮምባይን አድርጎ ኤን ከፈጠሩ ኤ ካምፓኒ እና ቢ ካምፓኒ ኮምባይን አድርጎ ኤ ከፈጠሩ አንድ ካምፓኒ ከሁለቱ ዲዞልቭ ማድረግ ይኖርበታል፣ ወይም አንድ ካምፓኒ ሌጋል ኤንቲቲ ዲዞልቭ ይደረጋል ማለት ነው። ስለዚህ የአንድ ካምፓኒ ኮንቲኒቲው ያበቃለታል ማለት ነው። ስለዚህ ይሄን ብሎ ማለት አንድ ካምፓኒ አኪረር ነው ወይም ገዢ ነው፣ አንድ ካምፓኒ ደግሞ dissolve ይደረጋል ማለት ነው። ስለዚህ the asset and the liability of the dissolved company transfer to what the new company ማለት ወደ ገዛው ካምፓኒ አሴት እና liability ምን ይደረጋል? ትራንስፈር ይደረጋል ማለት ነው። ስለዚህ በዚህ ኬዝ ግን በስታቱተሪ መርጀር ላይ new company emerge ያደርግ new company emerge ያደርግ so there is no new company formation አሮን ማለት ነው። ግን እዚህ ጋር ማወቅ ያለባችሁ ነገር አንድ ካምፓኒ የተገዛው ካምፓኒ ዲዞልቭ ሊያደርግ ይችላል፣ ወይም ደግሞ ያ የተገዛው ካምፓኒ እንደ አንድ separate division ዋናውን ካምፓኒ ሊያገለግል ይችላል ማለት ነው። ስለዚህ በቀላሉ there is no formation of the new asset if there is one acquirer and one accurate ማለት ነው። አንድ acquirer አለ፣ አንድ accurate አለ ማለት ነው። ስለዚህ this is called statutory merger የምንለው አንዱ ካምፓኒ ገዝቶ አንዱ ያ የተገዛው ካምፓኒ ዲዞልቭ ሊያደርግ ይችላል፣ ወይም እንደ separate division of acquiring ካምፓኒ ሊያገለግል ይችላል። ግን በዚህ ውስጥ ይሄ የተገዛው ካምፓኒ አሴት እና ላያቢሊቲ ወደ ሜን ካምፓኒ ምን ይደረጋል? ትራንስፈር ይደረጋል ማለት ነው። ከዛ ሁለተኛ ላይ የምናገኘው ደግሞ ስታቱተሪ ኮንሶሊዴሽን እንለው። በስታቱተሪ ኮንሶሊዴሽን ላይ የምናገኘው there is a formation of new company አዲስ ካምፓኒ ይቋቋማል። ለምሳሌ if A company and B company combine together to form the C company A company እና B company combine ተደርጎ C company ከፈጠሩ ስለዚህ C company አዲስ ካምፓኒ ነው ማለት። ኤ ሲ ካምፓኒ አዲስ ካምፓኒ ከሆነ የኤ ካምፓኒ ካፒታል የቢ ካምፓኒ ካፒታል ቶታሊ ወደ ምን ትራንስፈር ይደረጋል? አ ሲንግል ኤንቲቲ ወደ ሲ ካምፓኒ ኮምባይን ይደረጋል ማለት ነው። ስለዚህ በቀላሉ when two or more than two company combine together to form new company that can be considering as
ካንስሌሽን እንላለን ማለት ነው። አንድና ከሁለት በላይ ኮምባይን ተደርጎ አዲስ ካምፓኒ የሚፈጥሩ ከሆነ ማለት ነው። ስለዚህ ሁለቱም ካምፓኒዎች ምን ይደረጋሉ? ዲዞልቭ ይደረጋሉ ማለት ነው። ኤ ካምፓኒም ሌጋል ኤንቲቲ ዲዞልቭ ይደረጋል። ቢ ካምፓኒ ሌጋል ኤንቲቲም ዲዞልቭ ይደረግና ሲ ካምፓኒ ሲንግል ሌጋል ኤንቲቲ ካምፓኒ ይፈጠራል ማለት ነው። ስለዚህ እዚህ ላይ አዲስ ካምፓኒ አለ ማለት ነው። ከዛ ሶስተኛ ላይ የምናገኘው ደግሞ the accusation of common stock የምንለው ማለት accusation of common stock ላይ when the one company is purchasing the more than 50% of the share of the company የአንድ ካምፓኒ 50% more than 50% of the ሼር የሚገዛ ወይም ስቶክ የሚገዛ ከሆነ በሌላ በኩል ያ ካምፓኒ ኮንትሮሊንግ ኢንተረስት እንላለን ወይም they are majority vote ያላቸው ካምፓኒ እንላለን ማለት ነው። ከዛ አንድ ካምፓኒ ለምሳሌ ኤ ካምፓኒ እና ቢ ካምፓኒ ለምሳሌ ኤ ካምፓኒ የቢን ካምፓኒ 70% ቢገዛ ኮንትሮሊንግ ኢንተረስት ይኖረዋል ወይም ቮቲንግ ራይት ይኖረዋል። ከዛ ቢ ካምፓኒ ያቺ የቀራችውን 30% በማየስ ምን ይሆናል? ሰብሲጀሪ ይሆናል ማለት ነው። ስለዚህ የኤ ካምፓኒ ሰብሲጀሪ ይሆናል ማለት ነው። በዚህ ኬዝ ላይ አኩዚሽን ኦፍ ኮመን ስቶክ ላይ there is no dissolution የለም ማለት ሁለቱም ካምፓኒዎች ኤም ቢም ካምፓኒ ኮንቲኒስሊ ኦፕሬት ያደርጋሉ፣ ግን ምን ይደረጋሉ? ሰፓሬትሊ ይሆናሉ ማለት ነው። አንዱ ፓሬንት ካምፓኒ ይሆናል፣ አንዱ ደግሞ ሰብሲጀሪ ካምፓኒ ይሆናል ማለት ነው። ስለዚህ በሌላ በኩል እዚች ጋር there is no new company አዲስ ካምፓኒ አይፈጠርም ማለት ነው። አዲስ ካምፓኒ አይፈጠርም። ከዛ ዲ ላይ የምናገኘው ደግሞ accusation of asset የምንለው accusation of asset ላይ when they acquirer may purchase all or part of their acquired asset acquirer የሚለው ካምፓኒ የአኩሬን ቶታል አሴት ወይም ደግሞ ግማሹን አሴት ወይም የተወሰነ ፐርሰንት አሴት ሲገዛ ማለት ነው። ስለዚህ በሌላ በኩል ይሄ የሚገዛው ካምፓኒ አክቲቭሊ ሊሰራ ይችላል ወይም ደግሞ ሊኩዊዴት ሊያደርግ ይችላል ማለት ነው። ለምሳሌ አኩሬ የምንለው ወይም ገዢው ካምፓኒ ሙሉ አሴቱን ከገዛ የአኩሬ ካምፓኒ ሙሉ አሴት ከገዛ ካምፓኒ ኦልሬዲ ሊኩዊዴት ያደርጋል ወይም ከስራ ይወጣል ማለት ነው። ነገር ግን የተወሰነ አሴቱን ከገዛ ወይም የተወሰነ ፖርሽኑን ከገዛ ያ ካምፓኒ የተገዛው ካምፓኒ ሰፓሬትሊ አክቲቭ ሆኖ መስራት ይችላል። ግን በዚህ ላይ አኩዚሽን ኦፍ አሴት ላይ there is no subsidiary እና ፓሬንት ሪሌሽንሺፕ አይኖርም ማለት ሰብሲዲያሪ እና ፓሬንት ሪሌሽንሺፕ የሚኖረው መቼ ብቻ ነው? አኩዚሽን ኦፍ ኮመን ስቶክ ከሆነ ሶስተኛ ላይ ይሄኛው ይኖራል፣ ሶስተኛ ላይ አይኖራል። ግን በሌላ በኩል በአራተኛ ላይ አኩዚሽን ኦፍ አሴት ላይ there is no subsidiary የሚባል ነገር አይኖርም ማለት ነው። ስለዚህ based on this one የትኛው ነው መልስ የሚሆነው የሚለውን እንየው። የትኛው መልስ ይሆናል የሚለውን እንየው። ስለዚህ አሬንጅመንት ኦፍ ቢዝነስ ኮምቢኔሽን ኒው ኮርፖሬሽን ነው የሚለው። አያችሁ አዲስ ከአራቱ አዲስ ካምፓኒ የሚፈጠርበት የትኛው ነው? በቀላሉ ከአራቱ አዲስ ካምፓኒ የሚፈጠርበት ሲ ላይ ያለው ነው ኮንሶሊዴሽን የምንለው ማለት ነው። ኮንሶሊዴሽን ላይ when two or more than two company come together and losing their existing separate legal entity and combine together as a single company ማለት እንደ ካምፓኒ ሲንግል ካምፓኒ ኮምባይን የሚያርጎ አዲስ ካምፓኒ የሚፈጥረው ከሆነ ስለዚህ ያ ምን ይባላል? the statutory consolidation እንላለን። በቀላሉ አራተኛ ጥያቄ ሲ ይሆናል። by the way በጣም ጊፍትድ ጥያቄዎች ናቸው። እዚች ጋር በደንብ ካነበባችሁ ስምንቱንም ጥያቄዎች አድቫንስድ ፋይናንሻል አካውንቲንግ 2 ላይ ትመልሳላችሁ ማለት ነው። ወደ አምስተኛ ጥያቄ ደግሞ እንሂድ። according to the ASP ወይም International Accounting Standard Board conceptual framework which one of the following enhance the comparability of financial information? timelines B relevance C materiality D consistency ይላል። ስለዚህ ኮንሰፕቹዋል ፍሬምወርክን ታውቃላችሁ። ኮንሰፕቹዋል ፍሬምወርክ ማለት እንደዚህ ኢንተርሚዲየት ፋይናንሻል አካውንቲንግ ቻፕተር 1 ላይ የምናገኘው ኮንሰፕት ነው። ስለዚህ በኮንሰፕቹዋል ፍሬምወርክ ላይ we do have 3 ሌቨል 3 ሌቨሎች አሉን። የመጀመሪያ ሌቨል ቤዚክ ኦብጀክቲቭ እንላለን። the basic objective እንለው what is the objective of financial ሪፖርቲንግ የምንለው የመጀመሪያ ሌቨል ላይ ነው የምናገኘው። ከዛ በኋላ ደግሞ ሁለተኛ ሌቨል ላይ የምናገኘው the qualitative characteristics and elements of financial statement የምንላቸው ነው። ስለዚህ qualitative characteristics የምንለው ላይ you have to separate good information from the bad information የምንለው ቦታ ነው። ሶስተኛ ላይ የምናገኘው ደግሞ level of recognition measurement and disclosure ተብሎ ይጠራል። ስለዚህ የኛ ጥያቄ የሚመለከተው ሁለተኛ ሌቨል ላይ ነው። the qualitative characteristics የምንለው
ኳሊቴቲቭ ካራክተሪስቲክ የምንለው ላይ ነው ማለት ነው። ስለዚህ በኳሊቴቲቭ ካራክተሪስቲክ ላይ ሁለት አይነት ኳሊቴቲቭ ፋክተሮች አሉ። የመጀመሪያ ፋክተር ፈንዳሜንታል ኳሊቲ ይባላል። ሁለተኛ ፋክተር ኢንሃንሲንግ ኳሊቲ እንላለን። ይሄ ፈንዳሜንታል ኳሊቲ የምንለው ፕራይመሪሊ ኳሊቲ ወይም ቤዚክ ኳሊቲ የምንለው ነው። ስለዚህ በፈንዳሜንታል ኳሊቲ ላይ ሁለት አይነት ኳሊቲዎች አሉ ወይም ሁለት አይነት ፋክተሮች አሉ። የመጀመሪያ ሪሌቫንስ የምንለው ነው። ሁለተኛ ፌዝፉል ሪፕሬዘንቴሽን የምንለው ነው። ስለዚህ ፈንዳሜንታል ላይ ሪሌቫንት ኤንድ ፌዝፉል ሪፕሬዘንቴሽን የምንለው ነው። ስለዚህ በሪሌቫንት ላይ ደግሞ ሶስት ፋክተሮች አሉን። ፕሪዲክቲቭ ቫልዩ፣ ኮንፈርማቲቭ ቫልዩ እና ማቴሪያሊቲ የምንለው ነው። ፌዝፉል ሪፕሬዘንቴሽን ላይ ደግሞ ሶስት ፋክተሮች አሉን። ኮምፕሊት፣ ኒውትራሊቲ እና ፍሪ ፍሮም ዘ ኢረር የምንላቸው ነው። ከዛ በኋላ ኢንሃንሲንግ ላይ ደግሞ 5 ፋክተሮች አሉን። በኢንሃንሲንግ ላይ 5 ፋክተሮች አሉን። ኮምፓራቢሊቲ፣ ኮንሲስተንሲ፣ ቬሪፋቢሊቲ ወይም ቬሪፊኬሽን የምንለው ከዛ ታይምላይንስ እና አንደርስታንዳቢሊቲ የምንለው እነዚህ 5ቱ ፋክተሮች አሉ ማለት ነው። እያንዳንዳቸውን እነዚህ ፋክተሮች ከዚህ በተደጋጋሚ በአራቱ ዙር ውስጥ አንድ ጊዜ ብቻ ነው ይሄ ፖርሽን የመጣውና በደንብ ፎከስ አድርጉበት፣ ስፔሻሊ ይሄ ኳሊቲዎች ላይ ማለት ነው። ጀነራሊ ፈንዳሜንታል ኳሊቲ የምንላቸው መጀመሪያ ላይ ምን ብለናል? ሪሌቫንሲ እንደ ፌዝፉል ሪፕሬዘንቴሽን ነው ብለናል። ስለዚህ ሪሌቫንሲ የምንለው the information must be make a difference in decision making የምንለው ማለት ነው። ወይም information can influence the decision of one reasonable person የምንለው ማለት ነው። ከዛ faithful representation የምንለው ደግሞ the information and the reality should be the same የምንለው ማለት ነው። the information that existing in the reporting and the reality must be the same የምንለው the faithful representation ነው የምንለው። ከዛ በኋላ relevant ላይ 3 ፋክተሮች አሉን ብለናል። predictive value ወይም predictive value ማለት financial information can help the user to predict about the futures የምንለው ማለት ነው። ነገ ከነገ ወዲያ የሚፈጠሩ የዛሬ ዓመት የሚፈጠሩ ነገሮችን እነዚህ ፋይናንሻል ኢንፎርሜሽኖች ፕሪዲክት ለማድረግ ለምሳሌ ፊውቸር ካሽ ፍሎ የምንላቸው the expected future cash flow ፕሪዲክት ለማድረግ የተለያዩ ሴልስ ፎርካስቲንግ ለመስራት ለዚህ ፋይናንሻል ኢንፎርሜሽኖች ያስፈልጉናል። ኮንፈርማቶሪ ቫልዩ የምንለው ደግሞ ኮንፈርሜሽን about the past የምንለው ማለት ነው። ፓስት ላይ ሃፕን አድርጎ የነበረው ስለዚህ ከዚህ በፊት ሃፕን አድርጎ የነበረውን ኮንፈርም ለማድረግ ወይም ደግሞ ሃፕን አድርጎ የነበረውን ኮሬክት ለማድረግ ወይም ሃፕን አድርጎ የነበረውን ኢቫሉዌሽን ለማድረግ የሚረዳን ከሆነ ስለዚህ ኮንፈርማቶሪ ቫልዩ እንላለን። ከዛ ማቴሪያሊቲ የምንለው ደግሞ ኮንሰፕት አለ። ማቴሪያሊቲ የምንለው በቀላሉ አንድ ኢንፎርሜሽን ሚስ ስናደርገው ወይም ደግሞ አንድ ኢንፎርሜሽን ኢንክሉድ ስናደርገው የአንድን ግለሰብ ወይም የአንድን ካምፓኒ ዲሲዥን ሜኪንግ ወይ ውሳኔ የሚያስተጓጉል ከሆነ ያ ማቴሪያሊቲ እንላለን። ለምሳሌ የአንዱ ማቴሪያል የሆነ ነገር ለሌላኛው ኢማቴሪያል ሊሆን ይችላል። ስለዚህ ማቴሪያሊቲ ምን ላይ ዲፔንድ ይሆናል? በሳይዝ እና በኔቸር ኦፍ ዘ ኢንፎርሜሽን ላይ ዲፔንድ ይሆናል ማለት ነው። ከዛ ወደ ፌዝፉል ሪፕሬዘንቴሽን ስንመጣ ደግሞ ኮምፕሊት የምንለው አንድ ፋክተር ነው። ኮምፕሊት የምንለው all information must be provided and it must be understandable ነው። ሁሉም ኢንፎርሜሽን ኮምፕሊትሊ ፕሮቫይድ መደረግ አለበት። ፕሮቫይድ መደረግ ብቻ ሳይሆን አንደርስታንደብል መሆን አለበት ማለት ነው። ሶ ኮምፕሊት የምንለው ያንን ነው። ከዛ በኋላ ሁለተኛ ላይ የምናገኘው ደግሞ ኒውትራል ነው የምንለው ነው። ስለዚህ you don't have to be favor one part in the expense of the another የምንለው ማለት ለምሳሌ አንድ ግለሰብ ለመጠቀም ብለ ሌላኛው ግለሰብ አትጎዳም የምንለው አስፔክት አለው። ለምሳሌ አንድ የሲጋራ ፋክተሪ የሲጋራን ጉዳት ወይም ሲጋራ የሚያመጣውን ኮንሲኩዌንስ ግዴታ ፓኮ ላይም ሪፖርት ላይ መጻፍ አለበት። ስለዚህ አንድን ፓርት ስትጠቀም አንድን ፓርት መጉዳት የለበትም ማለት ስለዚህ it should be neutral መሆን ይኖርባል ማለት። ከዛ free from the error የምንለው ሶስተኛ ነው። free from the error ላይ by the way the financial information is not completely free from the error 100% free from the error ሊሆኑ አይችሉም፣ ግን it should be accurate እና reliable መሆን አለባቸው ነው የሚለው። ለምንድነው አንድ ፋይናንሻል ኢንፎርሜሽን ሙሉ በሙሉ 100% accurate ወይም free from the error ማይሆንበት ምክንያት? ለምሳሌ የተለያዩ ኤስቲሜሽኖች አሉ። ለምሳሌ salvage value estimation አለ፣ estimate useful life አለ፣ accrued depreciation expenseዎችን እነዚህ ነገሮች ምንድናቸው? they are estimation ናቸው። bad debt expense የምንላቸው ነገሮች ማለት ለዛ ሲባል እነዚህ estimation ስለሆነ estimation ሁሉ ነገር ሁሉ ደግሞ perfect ስለማይሆን free from the error ስንል ግን accurate መሆን አለበት። ግን it does not mean 100% guaranteed ማለት አይደለም ማለት ነው። በኢንሃንሲንግ ኳሊቲ ላይ ስንመጣ ግን ወደ 5 የሚጠጉ ነገሮች አሉ። የመጀመሪያው ኮምፓራቢሊቲ የምንለው ነው። ኮምፓራቢሊቲ የምንለው የተለያዩ ኦርጋናይዜሽን ወይም የተለያዩ ጊዜ ላይ የሚሰጡትን ፋይናንሻል ኢንፎርሜሽኖችን የሲሚላሪቲ እና ዲፈረንሳቸውን አሲስ ማድረግ ማለት ነው። you have to identify the similarity and the difference between
the financial information of different entity የተለያዩ ኢንቲቲዎች ወይም የተለያዩ ታይም ላይ የምናገኘው ኢንፎርሜሽኖችን ሲሚላሪቲ እና ዲፈረንሳቸውን በቀላሉ ኮምፔር የምናደርግበት ከሆነ ኮምፓራቢሊቲ እንላለን ማለት። ኮንሲስተንሲ የምንለው ደግሞ ወጥነት የምንለው ማለት whether one company accounting policy in a procedure is using from one period to another one አንድ ካምፓኒ ከአንድ አመት ወደ ሌላኛው አመት የሚጠቀመው የአካውንቲንግ ፖሊሲ እና ፕሮሲጀር ወጥ መሆኑን ቼክ የምናደርግበት ማለት ለምሳሌ ፊፎ የሚጠቀም ከሆነ ፊፎ ነው ወይስ በየአመቱ የሚጠቀመው ወይስ እንዴት ነው የሚለውን ቼክ የምናደርግ ማለት። ስለዚህ በቀላሉ it is about comparing financial information over what over time እንለው ማለት። ሶስተኛ ላይ የምናገኘው verification ወይም verifiable የምንለው ማለት ነው። ስለዚህ የተለያዩ ግለሰቦች ወይም የተለያዩ ሰዎች በተመሳሳይ የሆነ ሪዛልት ሲያገኙ ማለት ነው ተመሳሳይ የሆነ ሜቶዶችን በመጠቀም ተመሳሳይ የሆነ ሪዛልት የሚያገኙ ከሆነ ያ ምን ይባላል ቬሪፊኬሽን የምንለው ማለት ነው። ለምሳሌ ሁለት ግለሰቦች ፊፎ ወይም ሊፎ ሜቶዶችን በመጠቀም በአንድ አክቲቪቲ ላይ ተመሳሳይ ሆነ ወይም ተመሳሳይ ሪዛልት የሚያገኙ ከሆነ እነዚህ ሰዎች የተለያዩ ሰዎች ናቸው ግን የሚያገኙት ሪዛልት ተመሳሳይ ከሆነ that can be considering as verification እንላለን ማለት። the timelines የምንለው ላይ በታይምላይንስ ማለት ኢንፎርሜሽን should be provided on time በጊዜ የትኛውም ኢንፎርሜሽን ወይ ፋይናንሻል ኢንፎርሜሽን ጊዜውን የጠበቀ መሆን አለበት ነው። ከዛ አምስተኛ ላይ የምናገኘው ደግሞ understandability ነው። so the information must be easily understandable it should be clear መሆን አለበት it should be what fragment ወይም information must be fragment መሆን የለበትም ወይም information በቀላሉ understand ማድረግ አለበት understand ማድረግ ያለበት መሆን ይኖርበታል ኮምፕሌክስ መሆን የለበትም ለፋይናንሻል ሪደሮች ወይም ፋይናንሻል ኢንፎርሜሽን ሪደሮች በቀላሉ understand ማድረግ የሚችሉ types of information መሆን ይኖርበታል። ስለዚህ ይሄ በጣም ቀላል ጥያቄ ነው እቺን ካያችሁ ድጋሚ ማንበብ አይኖርባችሁ ማለት ነው። ስለዚህ ይሄንን ጥያቄ በቀላሉ እንመልስ። በጣም ቀላል ጥያቄ ነው። ይሄ ራሱ ጠቅሶ ነው እኮ የተነሳውና ምንድነው የሚለው ኢንሃንስ ኮምፓራቢሊቲ ኦፍ ፋይናንሻል ኢንፎርሜሽን ይላል። ኢንሃንሲንግ ኮምፓራቢሊቲ ኦፍ ፋይናንሻል ኢንፎርሜሽን ከሆነ በጣም በቀላሉ the question number 5 is D consistency እንላለን ማለት consistency እንላለን ማለት። question number 6 እንዴት question number 6 ላይ የምናገኘው ኦዲቲንግ 1 ጥያቄ ነው። ኦዲቲንግ 1 ጥያቄ እንዲሁም በተደጋጋሚ ከሚመጡ ጥያቄዎች ናቸው። which one of the following statement is state that the importance of independence audit to readers or financial statement ስለዚህ what is the benefit of independent የምንለው ማለት ነው በፋይናንሻል በኦዲቲንግ ላይ ኢንዲፔንደንስ ምንድነው ጥቅም ያለው የሚለው ነው። ስለዚህ there are management responsibility አለ ከዛ በኋላ auditor responsibility አለ። እነዚህ አሁን independent importance of independent የምንለው ነው by the way የኦዲቲንግ ላይ የማናጅመንት ሪስፖንሲቢሊቲ የሚባለው አለው። ለምሳሌ ፋይናንሻል ስቴትመንቶችን ማዘጋጀት ኢንተርናል ኮንትሮሊንግ ዊክነስ እና ስትሮንግነሱን መቆጣጠር እንዲሁም ደግሞ ፋይናንሻል ስቴትመንቶችን ለኦዲተር ማቅረብ ነው። ከዛ በኋላ የኦዲተር ደግሞ ምን አለ የኦዲተር ደግሞ ሪስፖንሲቢሊቲ አለ ኢንዲፔንደንት መሆን ያንን ፋይናንሻል ኢንፎርሜሽን ላይ ዲፔንድ ሆኖ ኦፒኒዮችን መስጠት። ስለዚህ that is the responsibility of the auditor የምንለው ማለት። ስለዚህ ኢንዲፔንደንት ላይ ኦዲት ኢንዲፔንደንት ላይ ጥቅሙ ምንድነው? የመጀመሪያ ፋይናንሻል ስቴትመንቱ credibility and reliability of financial statementoችን ማረጋገጥ ነው። the financial statement must be free from the error and fraud ከፍራውድ እና free from the error ከሚስ ስቴትመንት የጸዳ መሆን አለበት። ከዚህ በተጨማሪ ደግሞ financial statemenቶች evaluate ይደረጋሉ ኤግዛማን ይደረጋሉ። ከዚህ በተጨማሪ ይሄ it is about mechanism of independent መሆኑ independent audit መሆኑ independent auditor መሆኑ ስለዚህ በሚገኙ ስቶክ ሆልደሮች እና ማኔጅመንት መካከል የትረስት ቦንድ ወይ ደግሞ ትረስት ቢልዲንግ ትረስት ብሪጅ ለመፍጠር ወይም የመተማመን ብሪጅን ለመፍጠር ያገለግላል። ከዚህ በተጨማሪ ፋይናንሻል ትራንስፈረንሲ ክሬት ለማድረግ ከዚህ በተጨማሪ ደግሞ የሚሰራው ነገሮች በሩልና በህግና በደንብ መሰራቱን ቼክ ለማድረግ ፋይናንሻል ማርኬቶችን ፋሲሊቴት ለማድረግ የፋይናንሻል ሪስኮችን ሪዱስ ለማድረግ ኢንተርናል ኮንትሮሊንግ ኢምፕሩቭ ለማድረግ ከዚህ በተጨማሪ ደግሞ የፋይናንሻል ስቴትመንት ስፖርትሺፕ እና አካውንታቢሊቲ ለመጨመር ኢንቨስተሮችን የተለያዩ ኢንቨስተሮችን ፕሮቴክት ለማድረግና ኢንተረስት ኦፍ ኢንቨስተሮችን ለመጨመር ስለዚህ ኢንዲፔንደንስ ኦፍ ዘ ኦዲት ኢንዲፔንደንት በጣም ወሳኝ ነው። ስለዚህ እዚህ ላይ በጣም ብዙ መቆየት አልፈልግም። በስድስተኛ ጥያቄ ላይ የምናገኘው it is about involving the objective examination of and the reporting of management prepare financial statement ስለዚህ ማናጅመንት ያቀርበለትን ፋይናንሻል ስቴትመንቶችን ምን ማድረግ ነው then examine አድርጎ በቀላሉ ኦዲት ሪፖርትን ለማቅረብ ነው። so this one is very easy question so ስድስተኛ B ይሆናል ማለት ነው። ወደ ሰባተኛ እንሂድ።
ሰባተኛ ላይ የምናገኘው ደግሞ ካሽ ፍሎ ላይ ነው። ስለዚህ ካሽ ፍሎ በተደጋጋሚ ብዙ ኮርሶች ላይ እናገኛለን። ፈንዳሜንታል ላይ ያለ፣ ኢንተርሚዲየት ላይ ያለ እንዲሁም ከዚህ በተጨማሪ ደግሞ ወደ አድቫንስድ ዋን ላይ ያለ ማለት ነው። which one of the following statement is best describe the method used indirect method to prepare statement of cash flow ይላል። ስለዚህ ይሄ የ2017 የመጣው ጥያቄ ነው። በ2016 የመጣው ጥያቄ ደግሞ the indirect method of statement of cash flow prepare reconcile ይላል። ስለዚህ ይሄንን ከማውራቴ በፊት ስለዚህ component of reconciliation from direct method ሁለት ሜቶዶች አሉ። ዳይሬክት ሜቶድ እና ኢንዳይሬክት ሜቶድ አለ። ስለዚህ በዳይሬክት ሜቶድ ላይ የምናገኛቸው ሪካውንስል የምናደርጋቸው ኮምፖነንቶች አሉ። ለምሳሌ ካሽ ኮሌክትድ ፍሮም እነዚህ በሶስቱ የምንከፍላቸው ኦፕሬቲንግ አክቲቪቲ፣ ፋይናንሲንግ አክቲቪቲ እና ኢንቨስቲንግ አክቲቪቲ የምንላቸው ለምሳሌ ካሽ ከከስተመር የምንሰበስባቸው ካሾች፣ ለሰፕላየር የምንከፍላቸው፣ ለሰራተኞች የምንከፍላቸው ሰለሪ፣ ለኦፕሬቲንግ ኤክስፔንስ የምንነጣቸው የተለያዩ ኤክስፔንሶች፣ ለኢንካም ታክሶች የምንከፍላቸው ሪሲቭ የምናደርጋቸው ኢንትረስት ሬቬኑ፣ ዲቪደንዶች፣ ለኢንትረስት የምንከፍላቸው ደግሞ ኤክስፔንሶች አሉ። ከዚህ በተጨማሪ ደግሞ የምንከፍላቸው ኢንካም ታክስ አለ። እነዚህ ነገሮች ሁላ ዴር ሪኮንሲሊዬሽን ቱ ዳይሬክት ሜተድ ነው። ወደ ኢንዳይሬክት ሜተድ ስንመጣ ግን you have to always እዚች ጋር በደንብ ተመልከቱ። ሪካውንስል የምናደርገው ምንድነው? ኔት ኢንከምን ወደ ምን ኔት ካሽ ፕሮቫይድ ባይ ኦፕሬቲንግ አክቲቪቲ ነው። መጀመሪያ ስቴፕ ላይ you have to reconciling the net income to net cash provided by operating activity ሪካውንስል የምናደርገው ኔት ኢንከምን ወደ ኔት ካሽ ነው በኦፕሬቲንግ አክቲቪቲ ውስጥ ያለው። ነገር ግን አጀስቲንግ የምናደርገው በምን አጀስትድ በማድረግ ነን ካሽ አይተሞችን አጀስት ለማድረግ ማለት ነው። ለምሳሌ ዲፕሪሲዬሽን፣ አሞርታይዜሽን የምንላቸውና ቼንጅ ኢን ወርኪንግ ካፒታል የምንላቸው ነገሮችን አጀስት በማድረግ ስለዚህ በቀላሉ ሪካውንስል የምናደርገው ኔት ኢንከምን ወደ ምንድነው ኔት ካሽ ፕሮቫይድ ባይ ኦፕሬቲንግ አክቲቪቲ ነው። ከዚህ በተጨማሪ ደግሞ ወርኪንግ ካፒታል ቼንጅ ላይ የተለያዩ ኔት ኦፍ ወርኪንግ ካፒታል ጌን እና ሎስ ኦፍ ሴልስ ኦን አሴት፣ ነን ኦፕሬቲንግ ኤክስፔንሶች የምንላቸው፣ ነን ኦፕሬቲንግ ኢንከም የምንላቸው፣ ነን ካረንት አሴቶችን፣ ላያቢሊቲዎችን እንዲሁም ደግሞ በተለያዩ በኦፕሬቲንግ አክቲቪቲ ላይ ዩዝ ያደረግናቸው ካሾችን የሚያካትት ከሆነ ኢንዳይሬክት ሜተድ ነው ማለት። በዚህ አማካኝነት እነዚህ ሁለቱን ጥያቄዎችን እንመልሳለን ማለት ነው። የመጀመሪያው ሰባተኛ ላይ የምናገኘው ጥያቄ በቀላሉ ምንድነው የምንለው በኢንዳይሬክት ሜተድ ላይ ካሽ ፍሎ ስናዘጋጅ ምንድነው የምንጠቀመው? ቤስት ዲስክራይብ የምንለው። ስለዚህ ይሄ this one is very በጣም ቀላል ጥያቄ ነው። ምንድነው የሚለው ቢ ላይ start with the net income ምን ብለናል? ኔት ኢንከምን ከምን ጋር ነው እንትን የምናደርገው? you have to converting the net income into what? the net cash flow ማለት። ስለዚህ ሪካውንስል የምታደርገው ኔት ኢንከምን ወደ ኔት ኦፕሬቲንግ አክቲቪቲ ነው ማለት። ስለዚህ መጀመሪያ ኔት ኢንከም ነበር፣ ኔት ኢንከሞች ወደ መቀየር ወደ ኔት ካሽ ፍሎ እንቀይራለን ማለት ነው። ስለዚህ ሰባተኛ ጥያቄ ቢ ይሆናል። ወደ ስምንተኛ ጥያቄ ስንመጣ ደግሞ ሪካውንስል የምናደርገው ምንድነው? ኢንዳይሬክት ሜተድ ላይ ካሽ ፍሎ ላይ ሪካውንስል የምናደርገው ነገር ምንድነው የሚለው። ስለዚህ ስምንተኛ ጥያቄ ላይ this is also another easy question ሪካውንስል የምናደርገው ኔት ኢንከምን ወደ ካሽ አይተሞች ኮንቨርት እናደርጋለን። ነገር ግን አጀስቲንግ ስንሰራ ግን ምንድነው የምናደርገው? you have to considering what ነን ካሽ አይተሞች ለምሳሌ አሞርታይዜሽን፣ ዲፕሪሲዬሽን የምንላቸው ነገሮችን ኮንሲደርድ ማድረግ ይኖርብናል ማለት ነው። so that is another easy question ስምንተኛ ዲ ይሆናል። ወደ ዘጠነኛ ጥያቄ እንሂድ። ዘጠነኛ ጥያቄ ላይ የምናገኘው እንዲሁም አድቫንስድ ፋይናንሻል አካውንቲንግ ቱል እናገኛለን። the legal agreement that specifies the terms in the provision of the business combination is termed as A target agreement, B merger agreement, C acquiring company, D hostile agreement ይላል። by the way ከዚህ ውስጥ የምትጨርሱት ነገር acquiring company የሚባል አለ። acquiring company ወይ purchasing company ወይም acquirer ወይም ምናምን የምንላቸው በቢዝነስ ኮምቢኔሽን ላይ የምናገኛቸው ሁለቱ ካምፓኒዎች ናቸው። እነዚህ ታርጌት ካምፓኒ እና ታርጌትድ ካምፓኒ የምንላቸው። ሆስታይል አግሪመንት የሚባል ነገር የለም። ከዛ በኋላ ታርጌት አግሪመንት የምንለው ደግሞ ታርጌት ካምፓኒ እንላለን። ግን ታርጌት አግሪመንት የምንላቸው ነገሮች የሉም በቢዝነስ ኮምቢኔሽን ላይ። ከዚህ በተጨማሪ ደግሞ በአስረኛ ላይ አሁን ስታው ከዚሁ አካባቢ የመጣው ኢን ቢዝነስ ኮምቢኔሽን ላይ the company whose business is being sought in refer as one target company, purchase company, merger company, acquiring company ይላል። ስለዚህ እነዚህ የራሳቸውን የቀየሩ የሚመጡ ጥያቄዎች ናቸው። በቀላሉ ለምሳሌ ስናያቸው አሁን የመጀመሪያ ጥያቄ ላይ ታርጌት አግሪመንት የሚባል ነገር የለም። ታርጌት አግሪመንት ሌጋል ኮንትራክት አይደለም። እኛ ተጠየቅነው ስለ ሌጋል ኮንትራክት ነው። ስለዚህ ይሄ ሌጋል በቢዝነስ ኮምቢኔሽን ላይ ሌጋል ኮንትራክት አይገልጽም። መርጀር አግሪመንት it is a legal contract አይደል? ሌጋል ኮንትራክት ያልንበት ምክንያት መርጀር አግሪመንት ላይ ምን ብለናል? ሁለቱ ካምፓኒዎች አንድ ላይ ይመጡና አንዱ ካምፓኒ ዲዞልቭ ይደረጋል። ከዛ በኋላ አንዱ ካምፓኒ ደግሞ
ቀጣይነት ይኖረዋል ማለት ነው። ስለዚህ ይሄኛው ፎርማል ሆነ ሌጋል ኮንትራክት ነው። እንዴት ኮንዲሽኖች፣ ተርሞች ምን ይመስላሉ፣ ቅድመ ሁኔታዎች ምናምን እንላቸው ማለት ነው። አኪሪንግ ካምፓኒ የምንለው ስለዚህ በኮምቢኔሽን ላይ የትኛው ካምፓኒ አንዱን ካምፓኒ የሚቆጣጠረው፣ የትኛው ካምፓኒ ተቆጣጣሪ ነው፣ የትኛው ካምፓኒ ደግሞ የሚቆጣጠር ካምፓኒ ነው፣ የትኛው ካምፓኒ ተገዢ ነው፣ የትኛው ካምፓኒ ደግሞ ገዢ ነው የሚለው ነገር የሚያሳይ ነው። ሆስታይል ቴክ ኦቨር ነው እንለው እንጂ ሆስታይል አግሪመንት አንልም። ስለዚህ ሆስታይል ቴክ ኦቨር ዲፌንስ የምናደርግበት ሜካኒዝሞች አሉ፣ ቅድም አይተናል። ስለዚህ ሆስታይል አግሪመንት ተብሎ ሌጋል ኮንትራክት የለም ማለት ነው። ስለዚህ በቀላሉ እነዚህ 9ኛ ጥያቄ ስንመልስ ይሄ እናንተም በቀላሉ መመለስ የምትችሉ ጥያቄ ነው። ይሄ ቢ ይሆናል። ይሄኛው ቢ መርጀር አግሪመንት ይሆናል። ከዛ ወደ 10ኛ ስንመጣ ደግሞ in business combination ላይ company whose business is being started is referred as, so that when is about easy question 10ኛም ኤ ይሆናል ማለት ነው። ወደ 11ኛ ስንሄድ this is the last question። ይሄኛው ደግሞ ከኢንተርሚዲየት አካባቢ መጣው ጥያቄ ነው። which one of the following is considered as general long term liability except issuance of governmental treasury bill, B claim in the judgment, C pension and other employment benefit, D issuance of bond and not ይላል። but we do have two types of liability። ሁለት liabilityዎች አሉ፣ current liability እና non current liability እንላለን። current liability የምንላቸው types of liability that can be mature or paid within 1 year or less than 1 year or within the operating cycle የምንላቸው ነው። ስለዚህ እነዚህ የሚከፈሉበት ደግሞ በካረንት አሴት ለምሳሌ ካሽ፣ ሪሲቨብል፣ ኢንቬንተሪ ምናምን የምንላቸው ነገሮችን በመሸጥ የምንከፍላቸው ታይፕስ ኦፍ አሴት ነው። ኔቸራቸው ሾርት ተርም ኔቸር አላቸው፣ 1 ዓመትና ከ1 ዓመት በታች ነው። ስለዚህ የሚከፈሉበት ጊዜና የሚከፈሉበት አማውንት በጣም የሚታወቁ አማውንቶች ናቸው። ከዚህ በተጨማሪ ደግሞ የሚከፈሉት በኖርማል ኦፕሬቲንግ አክቲቪቲ ውስጥ ነው የሚከፈሉ፣ ከኖርማል አክቲቪቲ ላይ ነው የሚከፈሉት። ፎርማል ሆነና በጣም ኮምፕሌክስ ሆነ አግሪመንት የላቸውም። በሎንግ ተርም ፋይናንሲንግ ውስጥ የማይገቡ ናቸው። ስለዚህ በጣም ትልቁ ስራቸው ሊኩዊዲቲ ሜንቴን ማድረግና ቴምፖራሪ ወርኪንግ ካፒታል የምንጠቀማቸው ናቸው። ለምሳሌ ኤግዛምፕላቸው አካውንት ፔያብል፣ ሾርት ተርም ኖት ፔያብል፣ አኪዩድ ኤክስፔንስ፣ አኑዋል ሬቨኒው፣ ካረንት ፖርሽን ኦፍ ሎንግ ተርም ዴፕት። እቺ ላይ ካረንት ፖርሽን ኦፍ ሎንግ ተርም ዴፕት ማለት ለምሳሌ ለ20 ዓመት ተበድራችሁ የነበራችሁት በዘንድሮ ዓመት ላይ የሚከፈለው ያ ክፍያ ካረንት ፖርሽን ኦፍ ሎንግ ተርም ዴፕት ይባላል። dividend payable, income tax payable, payroll liability, interest payable, customer deposit, sales tax payable, VAT payable, bank overdraft የምንላቸው ነገሮች የካረንት ሊያቢሊቲ ኤግዛምፕሎች ናቸው። ከዚህ በተጨማሪ ደግሞ ሎንግ ተርም ዴፕት ወይም ነን ካረንት ሊያቢሊቲ የምንላቸው types of liability that can be matured within more than 1 year or within greater than the operating cycle ነው። ስለዚህ እዚች ላይ በጣም ለየት የሚያደርገው ነገር ምንድነው? በጣም ኮምፕሌክስ ሆኑና ሌጋል እና የተለያዩ አግሪመንቶች ይኖራሉ፣ ኮንትራክቹዋል ኦብሊጌሽኖች አሉ። ብዙ ጊዜ ኢንተረስት ቤሪንግ ይኖራሉ፣ ነን ኢንተረስት ቤሪንግ ይኖራሉ። ስለዚህ እነዚህ ኢንተረስት የሚያመጡ ወይም ክፍያቸው ፕሬዲካሊ ወይም ኢንስታልመንት ቤዝ ይከፈላል። ከዚህ በተጨማሪ ደግሞ በባላንስ ሺት ላይ ሪፖርት የሚሆኑ እንደ ነን ካረንት ሊያቢሊቲ ወይም ደግሞ ሎንግ ተርም ዴፕት ተብሎ ሪፖርት ይሆናሉ። ብዙ ጊዜ የምንጠቀማቸው ሎንግ ተርም ፕሮጀክቶችን ወይም ደግሞ ሎንግ ተርም ወርኮችን ፋይናንስ ለማድረግ ነው። እንደ ኮላተራል እንጠቀማቸዋለን። ከዚህ በተጨማሪ ደግሞ they can be ሬት ይደረጋሉ፣ እንደ ክሬዲት ወርዝነት ሬት ይደረጋሉ። ኤግዛምፕል ኦፍ ሎንግ ተርም አሴት የምንላቸው ሎንግ ተርም ኖት ፔያብል፣ ቦንድ ፔያብል፣ ሊዝ ኦብሊጌሽን፣ ፔንሽን እና አዘር ፖስት ኤምፕሎይመንት ቤኔፊትስ፣ ክሌም እና ጀጅመንት፣ ኮምፖንሴት አብሰንስ፣ ኢንስታልመንት ፐርቼዚንግ አግሪመንት የምንላቸው፣ አንፈንድድ ፔንሽን ሊያቢሊቲ፣ ኢንቫይሮንመንታል ሊያቢሊቲ፣ ካፒታል አፕሪሺዬሽን ቦንድ፣ እነዚህ የጀነራል ሎንግ ተርም ሊያቢሊቲዎች ናቸው። እነዚህ ነገር ማወቅ ይኖርባቸዋል ማለት ነው። ስለዚህ ይህንን በቀላሉ ለመመለስ በጣም ቀላል ጥያቄ ነው። ያልሆነ ኤክሰፕት ያልሆነ በቀላሉ እነዚህ ክሌም እና ጀጅመንት አለ፣ ይሄም አለ። ስለዚህ በቀላሉ ሊሆን የማይችለው የትኛው ነው? ኤ ኢሹዋንስ ኦፍ ዘ ገቨርንመንታል ትሬጀሪ ቢልስ እንለው ነው። ስለዚህ ስላዳመጣችሁኝ አመሰግናለሁ። አሁንም ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳረሱ ወዳችኋለሁ። የሚቀጥለው ፓርት በቅርቡ እንለቃለን። መልካም ጊዜ